የጻድቁ የአባታችን የአቡነ ተክለ ሃይማኖት ደብረ ሊባኖስ ገዳም ጻድቁ አቡነ ቅዱስ ተክለ ሃይማኖት ለ29 ዓመታት የጸለዩበት 22 ዓመት በሁለት እግራቸው 7 ዓመታት በአንድ እግራቸው በድምሩ ለ29 ዓመታት በደብረ አስቦ ዋሻ አጥንታቸውን ከስክሰው ደማቸውን አፍሰው ቃል ኪዳን ለዓለም ሕዝብ ለኢትዮጵያ ሕዝብ የተቀበሉበት የደከሙበት በቀኝ በግራ በፊት በኋላ ለጸሎት በሚቆሙበት ጊዜ እንዳይደክማቸው ወይንም ደግሞ ሲደክሙ ሲዝሉ እንዳያቋርጡ የተለያዩ ብረቶችን አቁመው ወደ ቀኝ ሲሉ እንዲወጋቸው ወደ ግራ ወደ ኋላ ወደ ፊት ሲሉ እንዲያነቃቸው በጸሎት ተግተው ያን ገዳም በቃል ኪዳን አስውበው አስጊጠው ዛሬ እኛ የምንማጸንበት የተራበ የሚበላበት የተጠማ የሚጠጣበት የታረዘ የሚለብስበት ያጣ የሚያገኝበት የታመመ የሚፈወስና ቅዱስ አጽሙ ያረፈበት ሁሉ ነፍሱ የሚማርበት ያ ገዳም በጻድቁ በአቡነ ቅዱስ ተክለ ሃይማኖት ቃል ኪዳን የተዋበ ያጌጠ ገዳም ነው። ያ ገዳም ታዲያ ከ800 በላይ ማህበረ መነኮሳት መናንያን ድርጎኛ መቁንን የሚከፋፈልበት ያለበት ገዳም ከ5110 በላይ የአብነት ተማሪዎች ያሉበት ከ18 በላይ የአብነት መምህራን ያሉበት ከ10,000 በላይ መናንያን ደይጠኝ የሚኖርበት እንዲሁም ደግሞ በመላው ዓለም የሚኖሩ ህዝቦች ከምስራቅ ከምዕራብ ከሰሜን ከደቡብ እየተሰባሰበ ፈጣሪውን የሚማጸንበት ሰፈር ጎጥ የማይጠየቅበት ሁሉ እንባውን የሚያብስበት ነው ያ ገዳም። ቅድም አባታችንም እንደተናገሩት መምህሩም እንደገለጹት ደብረ ሊባኖስ ገዳም ለመጀመሪያ ጊዜ አሁን ወደ ከተማ ወጥቶ ወደ ገጠር ለመሄድ ስላልተቻለ ወደ ከተማ ልመና ማስተባበር የተወጣበት ገዳሙ ከተመሰረተ ጀምሮ አሁን ነው ለመጀመሪያ ጊዜ ይህ ገዳም ወጥቶ ልመና የሄደበት። እንግዲህ ይህ ገዳም ለነዚህ ሁሉ መነኮሳት በቀን 13 ኩምታል በቀን ንፍሮና ዳቤ የሚጋገርበት በቀን የማርያም ንፍሮ የምትባል ድርጎ የሌላቸው ሰዎች ተማሪዎች ተስፋ እዛ አድርገው የሚኖሩ 11 ሰዓት ላይ ከ2 ኩምታል በላይ በየቀኑ የሚቆነንበት ደብረ ሊባኖስ ገዳም እንደገለጽኩላችሁ በደጋማው አካባቢ በቆላማው አካባቢ ያሉ አብያተ ክርስቲያናትን የሚያስተዳድር ከ10 ከ15 በላይ ካህናትን መድቦ መምህራንን መድቦ ንዋየ ቅድሳትን መድቦ ደሞዝ ከፍሎ እንዲሁም ደግሞ ድርጎ መቁንን ሰጥቶ በደጋና በቆላ ያሉ አብያተ ክርስቲያናትም ጭምር የሚያስተዳድር የሚያግዝ የሚረዳ ገዳም እንጂ እስካሁን ባለው ተረጂ አይደለም፣ ረጂ ነው እንጂ። እንዲያውም ገዳማችን ደብረ ሊባኖስ ለተዘጉ አብያተ ክርስቲያናት የሚደጉም ለተቸገሩ ገዳማት የሚረዳ ምክንያቱም ከዚህ በፊት የነበረው መንገዱ ሰላም ስለሆነ ስለት እየተሳሉ ምእመናን እንግዲህ ጻድቁ ተክለ ሃይማኖት እዚያ ቦታ ላይ የሚሰበስቡት ብዙ ስለሆነ ንዋየ ቅድሳት እንኳን ብፁዕ አባታችን ክቡር አባታችን ንዋየ ቅድሳት እንኳን ሲበዛ
አይሸጥም። እዛ ቦታ ለገጠር አብያተ ክርስቲያናት የሚታደልበት ነው። ጻድቁ አቡነ ተክለ ሃይማኖት በጸሎታቸው በድካማቸው ውጤት ቃል ኪዳን ሲገባ ልጆችህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ መድኃኔ ዓለም ከቅዱሳን ሐዋርያት ጋር ከጻድቃን ከሰማዕታት ከነቢያት ከመላእክት ጋር ወርዶ ቃል ኪዳን ሲሰጣቸው ምን አበላቸዋለሁ ብለው ሲሉ እንኳን ልጆችህን ምድርህን ጾም አላሳድርም ብሎ ቃል ኪዳን ስለገባላቸው በደብረ ሊባኖስ ገዳም ትንሹ 10 ትልቁ ደግሞ ከዛ በላይ በቦታው ላይ በገዳሙ ላይ መቃብር ሳይቀበር አይውልም። በዚያ ቦታ ላይ አጽሙ ያረፈውን ነፍሱን ምሬልሃለሁ መጥቶ የጸለየውን የተማጸነውን ሁሉ ችግሩን እፈታለታለሁ እሰማዋለሁ ብሎ ቃል ኪዳን ስለገባላቸው ያ ቃል ኪዳን እስካሁን ይሰራል። ክብር ምስጋና ለአምላካችን ይሁን። አሁን በዚህ ወቅት ወደ ከተማው መተን በዚህ በጸሎት ሰዓት በሱባኤ ሰዓት በአብይ ጾም ብፁዕ አባታችን አቡነ ቀውስጦስ ከገዳሙ በዚህ ሰዓት አይወጡም። ይህንን 40 ቀን እስከ ፋሲካ ከዚያ ገዳም አይወጡም። በዚያው ነው የሚጸልዩት። እንኳን ከተማ ሀገረ ስብከታቸውም አይሄዱም። ዛሬ ወደዚህ ስፍራ የመጡት እኛም ጥለም በዚህ ጾም ወደ ገዳም በሚገባበት ሰው ሁሉ በጸሎት በዋሻ ውስጥ እዛ በሚቀበጥበት በሚሰበሰብበት በዚህ ጊዜ ወደ ከተማ ወጥተው የጥንት ስራቸውን ትተው ገዳሙን ትተው ጸሎታቸውን ትተው ወደዚህ ስፍራ ብፁዕ አባታችን ወደ ከተማ ሲወጡ እኛም እያዘን ገዳሙም እያዘነ እሳቸው ግን እየተደሰቱ ነው። ለምን? ገዳሙን መታደግ ስላለብን። እስካሁን ገዳሙ ከዚህ በፊት ኮሮና ነበረ። በኮሮና ምክንያት ሰው ቀረ። በኮሮናው ዘመን ሰው ቢቀር ገዳሙ በቆላ በደጋ ብዙ መሬት አለው፣ ብዙ ንዋየ ቅድሳት አለው፣ ብዙ ዕደ ጥበብ አለው። ያን እየሸጠ በደጋም በቆላም እያመረተ ይህን ሁሉ ማህበር እየመገበ እንግዳም እየተቀበለ ነበረ። አሁን ግን ባለው ወቅታዊ ሁኔታ ስጋት ምክንያት ደጋም ያለውን መሬት ወጥቶ ማረስ አልተቻለም። አባታችን ቆሞስ መላከ ስብሐት ቅድም ገልጸውታል። ቆላም ብዙ መሬት አለን ገዳሙ። ወደ ቆላ ሄዶ ማረስና ማዝመር አልተቻለም። በቆላው ሌላ ኃይል አለ፣ በደጋው ሌላ ኃይል አለ። ገዳሙ ቆላውና ደጋው መሃል ላይ ነው ያለው እንደምታውቁት። ወደ ታይ ሲወርድ ሌላ ይለዋል፣ ወደ ላይ ሲወጣ ደግሞ ሌላ ይለዋል። ከዚህ መካከል ገዳሙ የወሰነው እነዚህ መናንያን ገበሬዎች አሉ፣ ዕደ ጥበብ የሚያመርቱ አሉ። እነሱ ሄደው ወጥተው በዚህ መሬት በእርሻ ምክንያት ሌላ ችግር ውስጥ ከምንገባ መሬቱም ጦም ይደር ተብሎ መሬቱ የደጋውም የቆላውም ብዙ እልፍ አእላፋት አዝመራ የሚዘመርበት አሁን የገበሬው የደጋውና የቆላው ገበሬ እንዲሁ ግጦሽ ሳር ከብት የሚለቅበት ሆኗል። ዕደ ጥበብ አለ ገዳሙ፣ ሽመና አለው፣ የተለያየ የሚያመርተው አለ። ድሮ ከዚህ ለለቅሶ የሚሄደው ለክብረ በዓል የሚሄደው ገዝቶ ይዞ ይመጣል፣ አይበቃውም። እንዲያውም ስለ ቀን ከሌሊት ነበር የሚሰራው። አሁን ደግሞ በጸጥታው ስጋት ምክንያት እንኳን ሊገዛ እንኳን ሊሄድ ከቤቱም አይወጣ፣ 100 ኪሎ ሜትር ነው። በዚህ ምክንያት ዕደ ጥበቡም ቆሟል፣ መሬቱም ቆሟል። አሁን ገዳሙ ችግር ስጋት ላይ ነው ተደቅኖበት ያለ በኮሮና ምክንያት። ያን እንኳን ዛሬ በጸጥታ ስጋት ምክንያት ገዳሙ ከመፈታቱ በፊት መናንያኑ ከመበተናቸው በፊት ከ5110 በላይ የአብነት ተማሪዎች ከመበተናቸው በፊት ችግሩ ጎልቶ ሰፍቶ
ለዓለም ለቤተ ክርስቲያን ለኢትዮጵያ የሚጸልዩ አባቶች ከዚያ ቦታ ከመሄዳቸው በፊት ገዳሙን እንድረስለት በብፁዕ አባታችን መልካም ፈቃድ ገዳሙ ጋር ተነጋግረው ብፁዕ አባታችን ከበሽታ ጋር እየታገሉ ከሞት ጋር እየተናነቁ ዛሬ አሁን ደግፈን ነው የምናወጣቸው። እኔ ያሉ ብፁዕ አባታችን አቅም ካለኝ ደግፋችሁ፣ ካመመኝ ተሸክማችሁ፣ መናገር ከቻልኩ ቆሜ፣ ካቃተኝ በአልጋ ላይ አስቀምጣችሁ ተኝቼ የገዳሙን ችግር ለምእመናን ለልጆቼ አሳስባለሁ ብለው ከኛ ጋራ በዚህ ጊዜ በዚህ እድሜያቸው ስራ ይሄ ነው፣ ጸሎት ይሄ ነው፣ ገዳሙን እታደጋለሁ፣ ለኢትዮጵያ ሕዝብ እናገራለሁ፣ ችግሩ ከመግዘፉ ገዳሙ ከመፍረሱ መናንያኑ ከመበተናቸው በፊት ብለው ከኛ ጋር እዚህ እየመጡ ነው። ይህም ደግሞ ዝም ብሎ ሕገወጥ አይደለም። ደብዳቤ ለቅዱስ ፓትርያርኩ ቀርቦ ቅዱስ ፓትርያርኩ ለሲኖዶስ አቅርበው ጉዳዩን ተወያይተውበት የችግሩን ግዝፈት ተመልክተው ተረድተው በጠቅላይ ቤተ ክህነት በኩል ለአዲስ አበባ ሀገረ ስብከት ደብዳቤው ተጽፎ የአዲስ አበባ ሀገረ ስብከት ባሉት ክፍላተ ከተማ ተጽፎ ክፍላተ ከተማው ደግሞ በአዲስ አበባ ለሚገኙ ገዳማትና አድባራት እንድናስተባብር ችግሩን እንድንገልጽ በደብዳቤ ተገልጾ እኛም ኮሚቴ ተዋቅሮ ከዚያ በኋላ በአዲስ አበባ አድባራትና ገዳማት እየዞርን እያስተባበርን ብፁዕ አባታችንም እየገለጹ ነው። ሰውም ዛሬ አሁን ገንዘብ አባታችን እንደተናገሩት እዚህ ቤተክርስቲያን የሚመጣው ፕሮግራሙ አልተነገረም ወይም ደግሞ ማስታወቂያ አልተሰራም። ሰውም የሚመጣው ዳዊት ይዞ የጸሎት መጽሐፍ ይዞ በአይነ ህሊናው ከፈጣሪው ጋር ለመነጋገር ነው የሚመጣው። ገንዘብ ይዞ እንደማይመጣ እናውቃለን። ነገር ግን ዘመኑ የቴክኖሎጂ ዘመን ስለሆነ በባንክ አካውንት አስራታችሁን በኩራታችሁን ቅድም መምህሩም እንደገለጹት ከሌላችሁ ላይ ያላችሁን ገዳሙን እንድትታደጉ አንዱ ጥሪ ይሄ ነው። ሁለተኛው ደግሞ መጻሕፍት ይዘን መተናል። ድሮ እዛ ነው የምንሸጣቸው፣ እዛ ነው ለምእመናን የምናከፋፍላቸው። አሁን የሚገዛም የሚወስድም በቦታው ላይ ሰውም ስለቀረ እኛም ይምጣ አንልም። ከዚህ ሲሄድ አንድ ነገር ቢደርስበት የምንጎዳው እኛ ነን፣ የምናዝነው እኛ ነንና ገዳሙ በብፁዕ አባታችን መሪነት በእኔና በመነኮሳቱ ተከታይነት ለልጆቻችን ለምእመናን ወተን እንድናስረዳ በተላክነው መሰረት እኛ ወደ እናንተ መተናልና ችግሩ ገዝፎ ገዳሙ ከመፈታቱ በፊት እንድረስለት፣ ድረሱለት የሚል ነው መልእክቱ። ስለዚህ አሁን ይዘን የመጣናቸው አንደኛ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ገድል ገበያ ላይ ምን ያህል እንደሚሸጥ ይታወቃልና እዚህ ግን በታተመበት ነው እኛ የምናከፋፍለው። አታሚዎች ልጆቻችንም አሉ፣ በባለተሰብ የሚያትሙም አሉና ገድለ ተክለ ሃይማኖት 800 ብር፣ ገድለ አቡነ ፊልጶስ 500 ብር፣ ገድለ አቡነ ሀብተ ማርያም 400 ብር፣ ድርሳነ ሚካኤል 600 ብር፣ ወንጌለ ዮሐንስ የሰባቱ ዕለታት 150 ብር፣ ቲሸርት የአዋቂና የሕፃናት 200 ብር፣ ፖስተር 50 ብር፣ ኮፖን 200 ብር፣ ኮፖን 100 እና 50 ብር አለ። እነዚህን እየገዛችሁ ሁለት ነገር፣ አንዱ በቃል ኪዳኑ እያነበባቸው የምትጠቀሙበት ቤታቸው የሚባረክበት፣ ሁለተኛ ደግሞ ገዳሙ የሚረዳበት መሆኑን አውቃችሁ ይህንን እንድታደርጉልን ነው። ቅድም እንደገለጹት አባታችን በገዳሙ ስም የተከፈተ አካውንት በገዳሙ ስም የተከፈተ አካውንት የኢትዮጵያ ንግድ ባንክ። አሁን ይህን የምታደርጉት ሞባይላችሁን ታወጣላችሁ፣ ትይዛላችሁ። ለአባቶቻችሁ፣ ለእናቶቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ፣ ለጎረቤቶቻችሁ፣ በውጭ ሀገር ለሚኖሩና እዚህም ላሉ ጓደኞቻችሁም ጭምር
እየነገራችሁ ገዳሙን እንድትታደጉት በሞባይል ቁጥራችሁ ትይዙና ይህንን ታስተላልፋላችሁ። የሚጠቅመውም ይህን ነው። ገዳሙን አስራት ያለው አለ፣ በኩራት ያለው አለ፣ ከሌለው ላይ ደግሞ ያለውን የሚለግስ አለና ዘመኑ የደረስንበት ጥሩ ስለሆነ ብንጠቀምበት። ስለዚህ ይህንን በገዳሙ ስም የተከፈተውን አካውንት ደግሜ እናገራለሁ። 1000 ኢትዮጵያ ንግድ ባንክ 27 99 01 038 እደግመዋለሁ። 1027 99 01 038 ሁለተኛው ኢትዮጵያ ንግድ ባንክ 1018 22 72 608 እደግመዋለሁ። 1018 22 72 608 አሃዱ ባንክ ለምትጠቀሙ ደግሞ 00 አሃዱ ባንክ 00 27 64 12 11 801 አሃዱ ባንክ 00 27 64 12 11 801 አቢሲኒያ ባንክ 15 58 67 938 አቢሲኒያ ባንክ ደግመዋለሁ 15 58 67 938 በዚህ ያላችሁን እንድትሰነዝሩና የበረከቱ ተካፋይ እንድትሆኑ በጸሎቱ እንድትጠቀሙ ገዳሙንም ከወደፊቱ መከራ እንድትታደጉ ነው። ከዚህ ጋር ተያይዞ ለዚህ ታላቅ ካቴድራል አባታችን ይህን ደብዳቤ ይዘን በመጣን ሰዓት በብሩህ ገጽ ተቀብለው ከሰበካ ጉባኤው ጋር ተነጋግረው ገዳሙ ገዳማችን ነው፣ መታደግ አለብን። አንዱ ወነአምን በአሐቲ ቅድስት ቤተ ክርስቲያን አንዲት ናት፣ በቆላም በደጋው ያውም የመምህራን የሊቃውንት መፍለቂያ የመናንያን ቦታ የገዳማውያኑ ቦታ የምእመናን ተስፋ ያገዳም ችግር ተጋርጦበት ሲጋረጥበት ማየት የለብንም፣ ዝም ማለት የለብንም ብለው ማኅበረ ካህናቱም ጭምር ሊቃውንቱ በኢትዮጵያ አይደለም በውጭው ዓለም ከዚያ ቦታ የሚፈልቁ ናቸው። በዚህም ካቴድራል ላይ አብዛኛው ከዚያ ተምሮ እዚህ መጥቶ የሚያገለግል በመሆኑና ካህን ሆኖ መነኩሴ ሆኖ ዲያቆን ሆኖ የዛ ገዳም ጉዳይ የማይገደው በመኖሩ ሁሉም በጋራ ሆነው በአባታችን መልካም መሪነት 150 ሺህ ብር እንግዲህ በእውነቱ ገዳሙ ካቴድራሉ ይጠየቃል። ከ100 ሺህ በላይ ለሚጠየቁ ለገጠሩ ለምኑም አይሰጡም። ይህም ቀላል አይደለም። ገዳማችን ደብረ ሊባኖስ ግን ተቸግሮ ማየትም የለብንም። በዚህ ልክ ገዳሙ ወጥቶም አያውቅም። ስለዚህ ከካቴድራሉ ገቢ ላይ ሰበካ ጉባኤው ልማት ኮሚቴው በጋራ ወስኖ 150 ሺህ ብር ገቢ አድርገዋል። ይሄ ብቻ አይደለም። መምህር ዘላለም ወንድሙ የዚያ ገዳም አባል ነው። ከገዳሙ አንድ ነው ማለት እንችላለን። በውጭው ዓለም ሲሄድ በኢትዮጵያም እየዞረ የሚያስተባብር ለገዳሙ መቁንን ንፍሮውን የተለያየ ገቢ እያሰባሰበ መናንያኑን ገዳማያኑን ይልቁንም የአብነት መምህራኑንና ተማሪዎችን የሚያግዝ የሚረዳ ያን ገዳም እዚያ ገዳም ላይ እየሄደ ሱባኤ የሚይዝ ከዛ ገዳም ተምሮ የወጣ ልጃችን በመሆኑ በእናንተ ፊትና በቤተ ክርስቲያን ፊት ላመሰግነው እወዳለሁ። እግዚአብሔር ይስጥልን፣ ጸጋና በረከቱን ያድልልን። እንዲሁም ብፁዕ አባታችን በዚህ ጊዜ
በውጭው ዓለም እየሄዱ እያስተባበሩ የተማሩበት ያ ገዳም ፓትርያርክ የወጣበት ብፁዓን አበው ሊቃነ ጳጳሳት የወጡበት ብዙ አባቶች አሉ። ብዙ ነገር ግን ብፁዕ አባታችን ዛሬ ነው እግዚአብሔር እኛን ሊታዘብ በእኛ ጊዜ አባቶቻችን አስከብረውት የኖሩትን ያ ገዳም ዘርጎት የማይቆጥር ያ ገዳም ኢትዮጵያዊ ገዳም ከምስራቅ ከምዕራብ ከሰሜን ከደቡብ ከመላው ዓለም የሚሰበሰብበት እንባውን የሚያብስበት ያ ገዳም ተፈቶ ተቸግሮ ከማይ እኔ የኩ መንገድ ላይ ልሙት ብለው በራሳቸው ወስነው ይህንን ቆሜ ከማይ ብሞት ይሻለኛል፣ ለኔ ሱባኤ ለኔ አብይ ጾም ብሎ እዛ ተወስኖ መቀመጥ ለኔ ትርጉም የለውም፣ እኔን ተከተሉ ንውጡ። የገዳሙ አስተዳዳሪ ከዛ ገዳም ወጣ ማለት ተሰናበተ ነው በዛ ሰዓት። እኔም እንግዲህ በጣም ከባድ ነውና ንውጡ ብለው እኔንም ይዘው ይኸውና በዚህ ጊዜያቸው በዚህ እድሜያቸው ከበሽታ ጋር እየተናነቁ ይኸውና ለገዳማቸው ራሳቸውን ሰጠው በመካከላችን ተገኝተዋልና እንግዲህ ይህንን ለመግለጽ ነው። ስለዚህ እኛ አሁን እዚህ ጋር የሚለውን ተውት። እኛ አሁን እዚህ ነው ይሄንን በአካውንት እዚህ ያለ በአካውንቱ በተሰጣችሁ አካውንት ገቢ አድርጉ፣ መጻሕፍቱን ግዙ፣ ቲሸርቱን ግዙ፣ ግዴታችሁንና ኃላፊነታችሁን ተወጡ ለማለት ነው። አመሰግናለሁ። እሺ አባታችን በእውነት ታላቅ አባት ናቸው። ሰፊ ጊዜ ወስደው ስለ ገዳሙ አጠቃላይ ስለ ገዳሙ ባለበት ደረጃ ያለበትን ደረጃ በደንብ አድርገው ገልጸዋል። የደብረ ሊባኖስ ገዳም አበምኔት እናመሰግናለን። በጣም በሚገባ ከሚገባውም በላይ ተገልጾላቸዋል። እንግዲህ ሁሉም አሁን እዚህ ያለው ገንዘብ እነሱም ብር ይዘው ሄዱ ተብሎ መነገርም ተገቢ ስለማይሆን ቅድም እንዳልኩት የሚጠቅምም አይደለም። ዋናውና ትልቁ ነገር ችግሩን ማስረዳት፣ ችግሩን መግለጥ። ከዚህ በኋላ ዕዳው የሰማችሁ ሁሉ ነው። እየሰማችሁ ዝም አልሰማንም የምትሉ ከሆነ እንግዲህ ብፁዕ አባታችንም ግዴታቸውን እየተወጡ ነው። የገዳሙ አበምኔትም እኛም ራሳችን ዝም አለማለታችን መናገራችን ግዴታችን እየተወጣን ነውና እግዚአብሔር አምላክ በእውነት ሁላችንንም እንዳይታዘበን እንኳን ገዳም ቀርቶ ለተቸገረ ለግለሰብ እንኳን ሲቸገር ዝም ብለህ ማየት ተገቢ አይደለም።